ቀናበይ አንቺ ተለቅሽ ልጅ አይደለሽም። እሺ እሺ እሺ። በጣም የምንወድሽ በጣም ቆንጆ። እሺ ቤታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ የምንኖረው ከልጄ ጋር ነው የምኖረው። ልጄን አላባት ነው የማሳድገው። እዚች ቦታ ላይ ነበር እንግዲህ ቁጭ አድርገው ሲቀጠቅጧት ውሃ ሲደፉባት ሲያሰቃዩት የነበረው። ውይ የኔ ነገር ሰላምታው ረሳሁት። በጣም ነው የተናደድኩት። ፋሚሊ እንደምን አላችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ይሄን ቪዲዮ ያላየ ሰው መቼም ያለ አይመስለኝም። ካላያችሁትም ነገሩን እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በእውነቱ ዛሬ በጣም ነው የተናደድኩት። በጣም ማለት ነው በጣም ነው የተናደድኩት። ምን ነው ይሄን ቪዲዮ ባላየው ኖሮ ነው ያልኩት። የምሬ ነው የምላችሁ። ምክንያቱም በጣም አንጀት የሚበላ የሚያቃጥል እውነት ሳየው በጣም ስረበሽ ነው ያልኩት። ተረበሽኩኝ። በቃ ቀኔ ሁሉ ተበላሸ ማለት ይቻላል። ምክንያቱም እኔ እንደዚህ አይነት ነገር ሳይ በጣም ውስጤ ይረበሻል ነው የምላችሁ። በጣም አላዩንም። አብዛኛውን ጊዜ በጣም ሰዎች ተቀባብለውት ሳየው ምንድነው ነገሩ ብዬ ሳጣራ ለካ ነገሩ እንዲህ ነው። አንድ ምስኪን ልጅ ናት። 3 ናቸው ጎረምሳዎች ልበላቸው፣ የሴት ጎረምሳ 3 ናቸውና ሲጫወቱባት ማለት እያሰቃዩት፣ እየመቷት፣ ውሃ እየደፉባት ሲያሰቃዩት የሚያሳይ ቪዲዮ እንግዲህ በጣም ተሰራጭቶ ብዙ ሰው ጋራ ነው የደረሰው። ቫይራል ወጥቷል። በጣም በርካታ ሰዎች ተቀባብለውት ታይቷል ማለት ነው። በጣም ቁጣን የቀሰቀሰው እንዴት እንደዚህ ያደርጋሉ? እነዚህ ሰዎች መያዝ አለባቸው። ተገቢውን የሆነ አስተማሪ የሆነ ቅጣት ማግኘት አለባቸው በማለት በርካታ ትላልቅ የሚዲያ ሰዎች ድምጽ ሆነዋታል። የአዲስ አበባ ፖሊስም እንግዲህ ጊዜውን ሳያባክን እነዚህ ልጆችን በቁጥጥር ስር ሊያውሉ ችሏል። ይሄ በጣም ደስ የሚል ዜና ነው። እንዴት ህሊና ያለው ሰው መቼም ያለ ህሊና አይፈጠርም ሰው እንዴት እንደዚህ ያደርጋል? ማለት የሆነ ያጠፋችው ጥፋት እንኳ ካለ ጥፋትሽን አርሚ፣ ይሄን ነገር አጥፍተሻልና እንደዚህ አይነት ነገር ሁለተኛ እንዳይደገምሽ ይባላል እንጂ እንዴት እንደዚህ እያሰቃዩ በቦክስ በካልቾ በእርግጫ ማለት ነው። እውነት በጣም የሚጠገንን የመቷት ለዛውን ቪዲዮ የሚቀርጹት። በነገራችሁ ላይ ነገሩ የተከሰተው ከ10 ወር በፊት ነው ተብሏል። ይሄንንም ያለው እንግዲህ ፖሊስ ነው። ከዚህ በፊት እንደዚሁ እንትን ብለው ተይዘው በነገሩ በሽምግልና እንዳለቀ ነው የተናገሩት። ነገር ግን አሁን ላይ ደግሞ ምን ተባለ? የለቀቀው ግለሰብ እነሱ መያዝ አለባቸው የሚል እንትን ነው ያወጡት ነው የተባለው። ማን የለቀቀው? የለቀቀውን ሰው እየፈለጉ ይገኛሉ ነው የተባለው። እንግዲህ በጣም የሚገርም ነው፣ የሚደንቅ ነው። ነገሩ ቫይራል የወጣው አሁን ነው እንጂ ቪዲዮ ቫይራል ስለወጣ ሰው በጣም ቁጣውን ስላሰማ ነው ሁለተኛ ሊያዙ የቻሉት የሚሉ መረጃዎች እንግዲህ ወጥተዋል። እኔ ግን እዚህ ጋር አንድ ነገር እምላችሁ፣ የሰው ልጅ እኮ ፋሚሊ ያገኛል ያጣል፣ አይደለም እንዴ? እንደዚሁ አይቀርም። የሰው ልጅ የሆነ ሰዓት ላይ ህይወቱ ሊቀየር ይችላል። ድሃስ ቢሆን ድሃ ላይ መጫወት አለብን ወይ? አንዳንድ ሰዎች ድሃን በገንዘቡ ለመግዛት ይፈልጋል፣ እንደ ባሪያ ማለት ነው። ምን አይነት አመለካከት ነው ያለው አንዳንድ ሰው ግን? እንዴ ሞት የሚባል ነገር አለ እኮ። እቺ ልጅ ዛሬ እንደዚህ አይነት ነገር፣ እቺ ልጅ በነገራችሁ ላይ አካላዊ ጥቃት ብቻ ሳይሆን የስለንቦናዊ ጉዳት ራሱ ይደርስባታል። ምክንያቱም በጣም ጩጬ ናት። በእነሱ እድሜ ያለች ልጅ ናት። ከነሱ መቼም አትበልጥም፣ ብታንስ ነው እንጂ እንደዚህ አይነት ነገር ስታስተናግድ ውስጧ በጣም ይጎዳል። አካላዊ ጥቃት ብቻ አይደለም፣ ውስጣዊ ጉዳት
ራሱ ይደርስባታል። ሶ እነዚህ ልጆች በደንብ አድርገው ማረም መቅጣት አለባቸው። ማስተማሪያ የሚሆን ቅጣት ይገባቸዋል ብዬ አስባለሁ። ምክንያቱም አንዱ ተነስቶ ነገ አንድ ምስኪን ላይ ከዚህ የባሰ ጥቃት እንዳይፈጽም አስተማሪ የሆነ ጥቃት አስተማሪ የሆነ እንትን ማግኘት አለባቸው። ቅጣት መቀጣት አለባቸው። በነገራችን ላይ ሀገራችን ላይ ቅጣቱ ብዙም ስላልሆነ ነው ሰው በተደጋጋሚ የተለያየ ጥቃት የሚፈጽሙት ሴቶች ላይ ማለት ነው። ከዚህ በፊት አስታውሱ ከሆነ ሀዋሳ ላይ የተፈጸመው ድርጊት አስገድዶ ሴትን ከመንገድ ላይ ወስዶ እንደፈለጉ ማድረግ ወይም ምንድነው የሚባለው ስሙ ጠፋኝ፣ ምንድነው የሚባለው ሳትፈልግ ከመንገድ ላይ ይዟት ወደ ቤቱ የሚሄደው ምንድነው የሚባለው? እንደዛ አድርገው ነበረ ከዚህ በፊት ከአንዴም ሁለቴ ሶስቴ እንደዛ ተደርጎ ነገሩ ብር ካለ በሰማይ መንገድ አለው የሚለው ተረት ያኔ በጣም የታዘብኩት ነው። እንደዚህ አይነት ነገራቶች ቢቀሩ ሰው ወንጀል ከሰራ የማያዳግም ቅጣት መቀጣት አለበት። ሁለተኛ የአንዱን ተነስቶ እንደዚህ አይነት ነገር ስተት ሲሰራ ሰው ላይ ጉዳት እንዳያደርስ የሚያደርግ ቅጣት መቀጣት አለበት። እንደዚህ ቢሆን እኮ በነገራችን ላይ ሳውዲ የምትወስዱ ሳውዲ አሁን የሚገርም ነው ቅጣቷ። ሳውዲ የሰረቀ እንኳ አደባባይ ላይ እጁ እንትን ይቆረጣል። እንደዛ ነው ህጓ። የገደለ ይገደላል። ህጋቸው እንደዛ ነው። ሶ አሁን ሳውዲ ላይ ብዙ ሌባ የለም። እንደዚህ ሰው ገደለ ሰው እንትን አለ የሚባል ነገር የለም ስላችሁ እንደ ኢትዮጵያ አይደለም። አለ ቢሆንም ግን እንደ ኢትዮጵያ አይደለም። ታውቃላችሁ፣ በጣም ይጠነቀቃሉ። ምክንያቱም ቅጣቱ በጣም ከባድ ስለሆነ ማለት ነው። ሶ ሀገራችን ላይ ችግሩ ትልቅ ችግር አለ ብዬ የምለው ቅጣቱ ትክክል አይደለም። ሰው ሴት ልጅን ደፍሮ ከታሰረ ይወጣል። እንግዲህ ጨቅላ ህጻናትንም ሳይቀር እንደፈለጉ እያደረጉ ይወጣሉ። ይሄ የታወቀ ነው። ምንም ሽፍንፍን ነገር የለውም። እንደዛ መሆን የለበትም። የሰው ልጅ ከተጎዳ ፍትህ ማግኘት አለበት። በቃ የሚያዳግም ቅጣት መቀጣት አለበት። ለምን? ያ ሰው ድሃ ስለሆነ ነው? ለምን ድሃ በሀገሩ ላይ መኖር አይችልም? በነገራችሁ ላይ በጣም ያናደደኝ ነገር ደግሞ እንዴት ኢትዮጵያ ላይ ሴት በሴት ላይ እንዴት ይጨካከናል?